ለእሷ በቃ እንባ ነው ያነቀኝ። በጣም ያሳዘነችኝ እኔ በጣም ነው ያሳዘነችኝ። በቃ ማለት ለምን እርግጠኛ ስለሆንኩኝ ነው። አሁን እንዳለ ሁላችሁ እኛ ከእሷ በላይ ሰኢድን አናውቀውም እንደምትሉ እርግጠኛ ነኝ። አሁን አሰላሙ ሰኢድና ሮዛ ቡኒንና ውሽን አስታረቋቸው ከስንት ጊዜ በኋላ። ሱመያም እያለቀሰች እያዘነች ነው። ሰኢድ የደስታ እንባ ነው፣ ሱመያ የአዘን እንባ ነው። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። እንደውም የሌላ እምነት ተከታይ ሰላም፣ እንዴት ናችሁ? መወዳችሁ ማከብራችሁ ስለምታበረታቱኝ ጀዛ ከላ ከይር ጀዛ። እኔ እውነቱን ለመናገር ሱመያ በጣም አሳዝነሽኛል። ለምንድን ነው ያሳዘንሽኝ? የይቅርታ ልብ ያለመኖርሽ። አንዳንድ ጊዜ ሁሉ ነገር ከረፈደ ነው የሚገባን ማለት ነው። እና ወላሂ የመዳም ቅመም ማለት ነው አረብ ሀገር ያሉ በሳል እህቶች ማለት ነው በጣም እንኳን ካንቺ አልፎ ለትውልድ የሚጠቅም ኮሜንት ነው እየጻፉልሽ ያሉት ማለት ነው። ሱመያ ተይ ይቅርታ አድርጊለትና አብራችሁ ሁኑ፣ የሚያምርባችሁ አብራችሁ ነው። ከዚህ በኋላ አንቺ ሌላ ወንድ አግብተሽ ከምትኖሪ አዩም ከሄደሽ በኋላ ብዙ የአረብ ሀገር ሴቶች ላንቺ ኮሜንት እየጻፉ ነበረ፣ ከጎንሽ እየቆሙ ነበረ ማለት ነው። እንደው ወላሂ ነው የምላችሁ 90% የአረብ ሀገር ሴት ከሱመያ ጎን ነው ያለው ማለት ነው። እና እሷ ያኔ አንዳንድ ጊዜ እኔ ጀግና ነኝ የሚል ሰው ብዙን ጊዜ ወደኋላ ነው የሚቀረው። እና እሷም ያንን ነው የተንትን ያለችው። እና በኋላ ላይ ይቆጭሻል። ብዙ ልጆች ነግረዋታል። ወላሂ የመዳም ቅመም እድሜዋን ያርዝመው እስከ መጨረሻው። እና በጣም ብዙ ልጆች ኮሜንት እየጻፉላት ነበረ። አዩ ከሄደሽ በኋላ ይቅርታ አድርጊለት፣ እየለመነሽ ነው፣ ተመለሽ፣ አዩም ሂዳለች፣ መሀላቸው የገባው ሸይጣን ተወግዷል ምናምን ብለው ብዙ ልጆች እየለመኗት ነበረ ማለት ነው። ግን እሷ እንዴት ዝቅ እላለሁ ምናምን ብላ ነው እሷ እንግዲህ። እና ለልጆች ተብሎ ብዙ ዋጋ ይከፈላል። ኦሽ ለልጇ ተብላ ተረገጠች ይባላል። እናት ለልጇ ብዙ ነገር ነው ዋጋ የምከፍለው በጣም። እና አንቺ ጥፋተኛ ነሽ፣ ሰኢድ ደግሞ ይጎዳሻል። እኔ የሚያሳዝነኝ ይጎዳሻል፣ በኋላ ታለቅሻለሽ ላልሽው አታለቅስም። ለምን እንደሆነ የምታለቅሰው የሚያለቅሰው እኛ አረብ ሀገር የምንሰቃየው እድሜያችን፣ ጤናችን ያለን ነገር እያጣን እኛ ነን። ቢያንስ ወንዶች አብዛኛው ሴቶችን የአረብ ሀገር ሴትን የሚያስለቅሱት እኛንን እንጂ እንደዚህ አይነት ሶሻል ሚዲያ ላይ አገሯ ቤተሰቦቿ ጋር ነው ያለችው። አንድ ሰፈር ናቸው። ምንም አይጎዳትም። ቢጎዳ ኑሮ አዩን ነበረ ሳይፈልጋት አግብቶ የሚጎዳት ማለት ነው። እሱ እንኳን በሀቅ ነው እያስተዳደራት ያለው። ይሄን ያህል ብር አስገባልኝ ስትለው እያስገባለ፣ ጸጉሯን እንደፈለገች እየተሰራች፣ ጥፍሯን ሂዳ እየተሰራች፣ ሰራተኛ ቀጥሮላት፣ ቤቷ የአረብ ቤት ነው ይመስላል። አላያችሁም? ረመዳን ላይ ራሱ እፍጣር ስታዘጋጅ ራሱ ምንም የቀረ ነገር የለም ራሱ ማለት እንደዛ ድልቅቅ ብላ እየኖረች ነው። ምንም ያጎደለባት ነገር የለም። እንግዲህ አንድ ሴት ልጅ ባል ስታገባ ቤት ውስጥ የሚያስፈልጋትን ነገር ካሟላላት እሷ ፍቅር ስትሰጠው ደግሞ እሱ መልሶ ያንን ፍቅር ይሰጣታል ማለት ነው። ሴቶች እውነቱን ለመናገር ቤት ውስጥ ሲጎልባቸው ነው የሚነጫነጩት እንጂ ቤት ውስጥ ካልጎደለ የምትፈልገው ነገር ከተሟላ ለምንድን ነው ባልና ሚስት የሚጣሉት? ወላሂ አይጣሉ። ማጣት ነው እኮ ሰውን የሚያጣላው። እና እቺን ደግሞ እሷም ሶሻል ሚዲያ ተጠቃሚ ናት፣ እሱም እንደዛ ተዋደው ነው እየተጋቡ ያሉት። ይጎዳታል ብዬ አላስብም። አንቺ አጥፍተሻል። ምንም ቢሆን ሰኢድን ዋጋ ከፍለሽ እንኳን ማስተካከል ትችያለሽ። አሁን ላይ ከረፈደ በኋላ አንቺ ሰኢድ ይጎዳሻል። አይጎዳትም። ለምን ይጎዳታል? አዩን እንኳን አልጎዳትም። ሳትፈልገው በድርቅና በጉልበት ያገባትን አግብታው ራሱ እንደዛ ደግሶ እንደዛ ሳይወድ በግዱ ደግሶ እንደዛ አግብቷት ራሱ ያን ሁሉ ብር ጨፍጭፋ ራሱ አልፈልግም በላ ስትሄድ ራሱ ምንም አላለም። ወጥቶ አንድ ስለሷ ሶሻል ሚዲያ ላይ አላወራ። የፈለገችውን እዛ ትሄድ ትላቀቀኝ፣ እኔ ወደ ልጆቼ እመለሳለሁ ብሎ ነው ያለው። ግን መጀመሪያ ላይ ቢያጠፋም አሁን ላይ ያስተካክሎት ነበረ። ግን አንቺ አሻፈረኝ አልመለስም አልሽው። ያው ማስተካከል ትችያለሽ። ሰኢድ ካንቺ አያመልጥም። ልጆች አላችሁ፣ አብራችሁ ብዙ ስደት ላይ ብዙ ነገር አሳልፋችኋልና እንግዲህ አንቺ ነሽ ጥፋተኛ ብዬ ነው የማስበው። አላቅም። አላህ ይሁንሽ። እኔ በጣም ነው እውነቱን ለመናገር ሀቂቃውን እኔ ለቪዲዮ ሳይሆን እውነቱን ለመናገር በጣም ነው ያናደደችኝ። በጣም ነው የተሳሳተችው ማለት ነው። ይሄን ሰውዬ መልሳ የራሷ ማድረግ ትችል ነበር። ብዙ ዋጋ ነው የከፈለችለት ለሰኢድ። ብዙ ዋጋ ጥግ ድረስ ዋጋ ከፍላለች ማለት ነው። እና ያን ዋጋ የከፈለችለት ጥግ ድረስ መጋፈጥ ነበረባት። እና አብስላ ሌላ ሰው ነው የበላው ማለት ነው። እና ለሌሎቹ ደግሞ ልመለስ። እንግዲህ ቡኒና ውሽ ታረቁ።
ያው ሰይድና ሮዛ አስታረቋቸው። ያው እሷና ሰይድና እንትናና ኦሼና ቡኒም የታረቁበት ምክንያት እንግዲህ አዩን እየሄደች የማይሆን ምክር እየመከረቻት እንዲህ አድርጊ፣ ይሄ በስምሽ ያደርግልሽ፣ ቶሎ ይሄንን አስገዢው፣ ቶሎ ይሄንን አድርጊለት፣ ቶሎ እሱ ሱመያን ካገኘ ወደ ሱመያ ከሄደ ባዶ እጅሽን ነው የምትወጪው እያለች የማይሆን ምክር መርዝ ንግግር እየተናገረች በዛ ያችኛውም ካሜራ ደብቃ እየቀረጸቻት ያም ወደ ሚዲያ ወጣ። ሱመያንም እየተሳደበች ከዛ ሰይድም ጠንቧ አረጋት። እንግዲህ ያው የልጅነት ጓደኛሞች ናቸው ኦሼና ሰይድ። በዛም የተነሳ ኦሼና ሰይድም ብዙም ያኔ ቅሬታ እንትን ብለዋል። ሚስትክን አሳርፈልኝ፣ ሚስቴን እንዳይሰድብም እያለ ሰይድ በጣም እየተናደደ ነበር። ያም እንግዲህ እንዴት ትናገሪያለሽ ብሎ ከአንዴም ሁለት ጊዜ ነው ምናምን ነው ዩቱብ ላይ ሶሻል ሚዲያ ላይ በጥፊ ያላት ማለት ነው። ከዛ ቤትም ደበደባት፣ ቤቱን ጥላለት ወጣች። እንደገና ደግሞ አንድ ውርጋጥ የሆነች ሴትዮ ጋርም ደግሞ ፍቅር ጀምሮ አብሮ ሲጃጃሉ ነበረ። በቃ አመረረች። እርጉዝም ናት። ወደ ቤተሰብ ሄደች፣ ወለደች። ቢለምን ስንት ጊዜ ግን እኔ አንዳንድ ጊዜ አመሰግንኳት። ወላሂ ላዚም ይቺ ቡኒ እንደምታዩት አይደለችም እና በጣም ጎበዝ ጠንካራ ናት። ወረቢ ነው የምላቸው፣ በጣም ጎበዝ ናት። ያው ባልወዳትም ጠንካራ ናት። ለምንድን ነው ጠንካርነቷ? እሱ እየሄደ እየለመናት የትውልድ አካባቢ እሷ የተወለደችበት አካባቢ ሄዳለች እና እዛ ድረስ ሂዶ እዛ ሰፈር የሚያውቃቸውን ልጆች ሽማግሌ አድርጎ ለምኖ እምቢ አለችው ማለት ነው። ከዛ ሚስቱን ይቺ ፍቅረኛ የተባለችውን እንግዲህ ወቅታት ነው በፖሊስ እየተፈለግሽ ነው ስትባል ነው እንግዲህ ወደ ቤተሰቦቿ የሄደችውና እኔ አንዳንድ ጊዜ ጎበዝ ናት ነው የምለው። የት አባቷ እኔ ቢላውን እንደዛ ያችኛዋን ስትወጋት አሳነሰችባት ነው ያልኩት። እኔ እንደዚህ ትዳራችሁ የሞቀ ትዳራችሁ ላይ መጥተው እነዚህ ውርጋጦች ሲበጠብጡ እንደ ዋጋቸውን እንደዚህ የሚሰጥ ሰው ደስ ይለኛል። እኔ አልወድም። አንደኛ ጠይቆ ፈልጎሽ አገባለሁ ብሎሽ መጥቶ ካገባሽ አዎ ምንም ማድረግ አልችልም፣ ያው ተቃጥዬ እተዋለሁ ማለት ነው። ግን እሱ ሳይፈልግሽ ኒካ ሳያስር ከሚስቱ ብቻ ተጣላህ ብለሽ እየሮጥሽ መተሽ ቤቱ ማደር፣ ቤቱ ምግብ መስራት፣ ምግብ ዞ መምጣት ምናምን እንደዚህ አይነቶችን ኮቴያቸውን ሰብረው እንዳይንቀሳቀሱ ማድረግ ነው ማለት ነው። እስቲ እናንተ ሀሳባችሁ ምን ይመስላል? ሁላችንም ሴት አይደለን? እንደዚህ አይነት ነገር የሚወድ ሰው አለ? እንግዲህ አገባለሁ ሀላል አድርጌ አገባለሁ ካለ ብናዳ